የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። ወስዳችኋለሁ የሚለው ተስፋ ምንኛ ያጽናና። ባይወስደን ነበር ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምን ኖር ቢሆን እንደኔና እንደናንተ ምስኪኖች የለም ስናሳዝን። ተስፋችን ግን አይደለም። እርግጥ ነው ረጅም ጉዞ ነው ያለን እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ሐዘን እስኪጠፋ ድረስ ወዮታ እስኪጠፋ ድረስ ከሙሽራችን ከክርስቶስ ጋር እስከምንኖር ድረስ እስከዛ እስከ ኢየሩሳሌም ተራራ ነው ጉዟችን። ከዛስ እኛ ከነዓን ሄድም ዮርዳኖስ ያለችው ለመሬት ትበቃናለች ብለው እዛች ዮርዳኖስ አይሰፍሩ ምእመናን እግዚአብሔር ያሰበላቸው ቦታ ሳይሆን እነሱ ያሰቡት ቦታ መሰማራት ፈለጉ። አንተ የምታስበው ምን ያደርግልሃል? አንቺ የምትፈልጊው እግዚአብሔር የሚፈልገው ነው። አንተ የምትደክምበት እግዚአብሔር ያዘጋጀልህ ነው። አንቺስ መከራ የምትበይበት እግዚአብሔር የፈቀደልሽ ነው። እግዚአብሔር ያሰበላቸው ሌላ፣ እነሱ የሚፈልጉት ሌላ። ሐሳባቸው ከሐሳቡ መንገዳቸው ከመንገዱ አልሆነ አለ። እናስ ከነዓን እግዚአብሔር የሚፈልገው ሳይሆን እኛ የምንፈልገው ካልሆነ አሏ። አሳዝኑ። መጠበቅ አቃታቸው። ከነዓን ገብቶ እግዚአብሔር ያሳያችሁ እዛ መቆየት አቃታቸው። አቤት ሲያሳዝኑ። ከዛስ ለመናቸው። ኢያሱ ለመናቸው። ምን አላቸው? እባካችሁ ቢያንስ ወንድሞቻችሁን አስገቡና ከነዓንን ቅመሷትና ማርና ወተት የምታፈሰዋን ምድር እዋትና አሽትቷትና ካልሆነ እንኳን ትመለሳላችሁ። ቢያንስ ወንድሞቻችሁን አስገቡ አላቸው። በዚያው እንዲቀሩ አይተዋት እንዲማረኩ ነበር ይዟቸው ሄደው። እነሱስ ዮርዳኖስ አካባቢ ያለው ውሃ ገብ መሬት ማረካቸዋል። ከዚያስ ቀሩ። ወገኖቼ እርግጥ ነው ረጅም ጉዞ ነው ያለን እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ሐዘን እስኪጠፋ ድረስ ወዮታ እስኪጠፋ ድረስ ከሙሽራችን ከክርስቶስ ጋር እስከምንኖር ድረስ እስከዛ እስከ ኢየሩሳሌም ተራራ ነው ጉዟችን። ቅርብ ቦታ ምን አገኛችሁና ቀራችሁ? አልገባም ብላችሁ ለምን ተመለሳችሁ? አያችኋቸው የጀመሩትን ጉዞ አጥብቀው መቀጠል አልቻሉም። እናስ ውሃ ገብ መሬት ውሃ አለ፣ ሳር አለ፣ ለምለም ነው። እሱ ነው የማረካቸው። ከዛስ ቀሩ። መጠበቅ አቃታቸው። በጉዟቸው አልጸኑማ። አሳዝኑ። ገብቶ መውጣት አሳዝን። አምኖ መካዳ አሳዝን። ቆርቦ ማፍረስ አሳዝን። አሸብሽቦ መደነስ አሳዝን። ንጹህ ሆኖ መርከስ አሳዝን። ተደንግሎ መኖር አሳዝን። መጥቶ መቅረት አሳዝን። የክርስቶስ ሆኖ የሉሲፈር የሰይጣን መሆን አሳዝን። ከቅዱሳን ህብረት ተገኝቶ ከአጋንንት ማይበርተኛ መሆን አሳዝን። የመንፈሳውያን ሆነው ደግሞ የፖለቲካ ሪዮት ዓለም መሆን አሳዝን። የብርሃን ሆኖ የጨለማ መሆን አሳዝን። ተመለሱ። እግዚአብሔር እንዲህ ከመሆን ያድነን። በእውነት ገብቶ ከመውጣት ያድነን። ቆሞ ከመውደቅ ያድነን። መጥቶ ከመቅረት ያድነን። አምኖ ከመካድ ያድነን። በእውነት እንዴት ያሳዝናል። ትልቁ ተዘጋጅቶላቸው ትንሹን አፈቃቸው። አያሳዝን? ሕይወት ተዘጋጅቶላቸው ሞት አማራቸው። ለምን? ለጊዜያዊ ደስታ። ወገኖቼ በጣም ጥቂት የሚያታልሉ ደስታዎች እዚህ ምድር ላይ ታገኛላችሁ። እንዴት? እንደ ዮርዳኖስ ውሃ ገብ የሆኑ የሚያታልሉ መሬቶች አሉ። የሚያነሆልሉ ደስታዎች፣ የሚያዘናጉ ከጉዞ የሚያስቀሩ አሉ እኮ አሉ። የሚያዘናጉ ብዙውን ኦርቶዶክሳዊ ክርስቲያን እንደዚህ ያዘናጋው ነው መንገድ ላይ ያንጠባጠበው።
እኔ ጠንከር ማረጋል እኔ በሱሱ ነው መያዝ መፈልገው የሚሉ አይ ሃይማኖትና ኮረንቲ በጣም ሲያጠብቁት ጥሩ አይደለም የሚሉ አሉ። በሱሱ ነው እንጂ ራቅ በየተሳለም የሚሄድ ነው እንጂ ምን እዛ ጠለቅ ሲሉ ከባድ ነው። እንደሱ አታርጋ አንተ ያሉ የሚመክሩ ከለታት አንድ ቀን መኖር የሚፈልጉ የከለታት አንድ ቀን ሰዎች ማማተብ የጠፋባቸው የወንድ የሴት በር ግራ የገባቸው መተው በቃ አንድ ቀን መጡ ቀሩ ተጠመቁ ጠፉ። ታቦት እንኳን የሚሸኙት ቢራ ቤት ሆነው እሱም ትዝ ካላቸው የሰሙነ ሕማማት ቀን ረፈድፈድ አድርገው ሊያልቅ ሲል ጉልበት ቆጥበው የሚመጡ እሱንም ራቆ ነው በቃ አንድ ሁለት ይደፋ እንዴ አሳዘው ወልገቡ ወያሊዱ እነዚህ የሮቤል የጋድና የምናሴ ነገድ እኩሌታ ያሳዝኑ። መጨረሻ ምን እንደሆኑ ታውቃላችሁ? ጠላት መጥቶ መጀመሪያ እስራኤልን ለማጥቃት ሲመጣ ድምጥ ማጣቸውን ያጠፋቸው እነዚህን ሁለት ነገድ እኩሌታ ነው። እናንተ ገብተው የወጡ ሰዎች ሳይጠፉ አይቀሩም። ጉዟቸውን ማጽናትና ማጥበቅ ያልቻሉ ሰዎች በጠላት ሳይመቱ አይቀሩም። ፍጠኑ፣ ጠንክሩና በርቱ። ጉዟችን ረጅም ደግሞም ብርቱ ትግል ቢሆን የሚመራን እግዚአብሔር የሚያሰማራን እግዚአብሔር ከክንዶቹ ጥላ አርፈን ማንክቶ ብቻ ጉዟችንን እንፍጠን። ምን አንበል ጉዟችንን እንጠብቅ። በርቱና ተጓዙ። ምትቆርቡ እየቆረባችሁ ጠብቁ። ምትጸልዩ እየጸለያችሁ ጠብቁ። እጆቻችሁን የዘረጋችሁ እያዘረጋ ቅዳሴ ላይ ኪዳን ላይ ጉባኤ ላይ ጾም ላይ ገዳም ላይ በዓል ላይ ይሄንን ጉዞ አጽንታችሁ ተጓዙ። ጥቂት የሚያምሩ ነገር አታሉን። እንዴት አይነት እንደ ዮርዳኖስ ዋገብ መሬት አይነት ውሃ አለ፣ ሳር አለ፣ ለምለም ነው። ብዙዎችን ያዘናጋቸው ይሄ ነው። በጣም ብዙዎች ተንጠባጥበን የቀረነው እንደዚህ አይነት መንገድ ላይ ነው። ቅምጥልነት ያስቀራቸው፣ ባለጠግነት አንቆ ያዛቸው፣ እንዳይጸልዩ ያረጋቸው፣ የመብል ብዛት ያደከማቸው፣ ተስፋቸውን ያስረሳቸው፣ ያማረ ቪላ ይሄንን ቤት ያስናቀጾም ያሰናከላቸው፣ የዓለም እንክብካቤ የክርስቶስን ፍቅር ያስረሳቸው፣ ሃይማኖት የሚባል ነገር ያስተዋቸው፣ ሃይማኖት ዳቦ መድፋት ዶሮ መብላት ብቻ የመሰላቸው አያሳዝኑ። ለምለም መሬት ብቻ የሚፈልጉ ስልጣን ከሃይማኖት ያራቃቸው መስሎ ለመኖር ያስደበቃቸው ስንቶች ናቸው። እውነት ላለመናገር ከሐሰት ጋር የሚተባበሩ ግፍን ጨክነው ማያወሩ ዋጋ እንዳይከፍሉ ዋጋ እየተከፈላቸው የሚኖሩ ዋጋ እንዲከፈላቸው ዋጋ የሚያስከፍሉ ስንት ናቸው። ሎጥ በትልቁ ያለውን አጽንቶ ሲጠብቅ በጣም ሲጋደል የነበረው በጣም ለምለም መሬቷ ማርካው ሲገባ ነው ብርቱ ፈተና የጠበቀው። አታስታውሱ? አብርሃም ኬብሮንን ሲመርጥ ሎጥ ሰዶምን ነበር የመረጠው። ምክንያቱም በጣም ለምለምና ውሃ ገብ ለመንጋው ምርጥ መሬት ነበረች። መሬቷን እንጂ ያየው ሰውን ግን አላየም። አያሳዝን? መብሉን እንጂ ያየው ለከብቱ መመቸቱን ነው እንጂ ያየው እግዚአብሔርን ለማምለክ እንደሚመች አላየም። የማይመችሽ ቦታ ከሆነ ታዩ እግዚአብሔር አያስርብሽ። የማይመቹ አለቆች ጋር ክርስትናችሁን እያጣችሁ ለምን ትኖራላችሁ? የማይመች ፖለቲካዊ ሪዮት ዓለም ውስጥ ክርስቶስን ትታችሁት ለምን ትቆያላችሁ? ውጡ ካልተመቻችሁ። እግዚአብሔርን ለማምለክ የማይመች ከሆነ የቱንም ነገር ተውት። ሎጥ እንዴት ነፍሱን እያስጨነቀ እንደሆነ አላያችሁ? ልጆቹ የማይሰሙት ሰው ሆነ። ሚስቱ ተወችው።
ወደ ዟር ተራራ ሲወጣ ወይኔ ሚስቴን ብሎ እንኳን መዞር አልቻለም። አሳዝንም። ወደ ኋላ አትይ ተብሏል። እሺ ወደ ከተማይቱ ወደ ሰዶም አይ ወደ ሚስቱ እንኳን አይም። ሚስት ያቆራርጣል፣ ልጅ ያስረሳል። የልጆቹ ሚስቶች ያፌዙበት ይላል። ያፌዝብሃል ይላል። ይሄ ውድቅዳቂ ነገር እየተከተልክ ከሄድክ ሳይፌዝብህ አይቀርም። ነፍሱ እንዴት እንደተጨነቀ ጻድቅ ሎጥ ነፍሱን አስጨነቀ እኮ ነው የሚለው መጽሐፍ ቅዱስ። ለምን ነፍስን እያስጨነቀ የማይሆን ቦታ ትኖራለህ? ውጣ! አንተ ክርስቲያን ውጣ! ውጣ! የባለጠግነት ሐሳብ እነዚህ የሮቤል የጋድና የምናሴ ነገር እኩሌታ ጉዟቸው ነው መጠበቅ ያቃታቸው። ሲመለሱ ጠላት በተናቸው። በቃ ከተመለስክ ጠላት አለ። ተመቻችተህ ከተቀመጥክ ጠላት አለ። ደስታ ውስጥ፣ ፌሽታ ውስጥ፣ ጥጋብ ውስጥ፣ ስካር ውስጥ በቃ ለምን ተጠቀሙ እንዴት ትላለህ? አሳዝኑ። በሙሉ እንደው ሰዓት ስለሌለን እንጂ ሁሉን ሰው ብናነሳ ነፃ የወጡት ስለጠበቁ ሌላ ሸክም አልጭንባችሁም። ያላችሁን ግን ጠብቁ። ቅዱስ ዮሴፍ ያለውን ስለጠበቀ አይደል የሕዝብ አለቃ የሆነው? በግብፅ ሀገር ሁለተኛ ሰው ሆኖ ያለ ዮሴፍ ማንም እግሩን አንሳ የተባለው ስለጠበቀ እኮ ነው። ከጠበቅ አታፍር። ያለህን ጠብቅ። ክርስቲያኖች ያላቸውን የጠበቁ ነፃ መውጣት ብቻ አይደለም፣ አፍረው አያውቁም፣ ገዢዎች ይሆናሉ። እዩት ቅዱስ ዮሴፍን ገዢ ወደ መሆን እኮ ነው የመጣው። ቅዱስ አባታችን ነቢዩ ዳንኤል ያለውን በመጠበቁ ከለዳውያንን እንኳን ሳይቀር ወደ መግዛት እኮ ሽቶ በመቀባባት አይደለም ጊዜውን ያጠፋው፣ በመጸለይ ገዢ ወደ መሆን። የሀገሪቷ ጠቅላይ ሚኒስቴር ሁለተኛ ሰው እስኪሆን ድረስ የቆየው ለምን እንደሆነ ታውቃለህ? በባዕድ ምድር በምርኮ ሀገር ቢሆንም የምስራቁን በር መስኮት እየከፈተ ጸሎት ይጸልይ ነበር። ገዢ ሆነ። ራሱን ስለገዛ የሌሎች ገዢ ሆነ። ራሱን ስለጠበቀ የሌሎች ጠባቂ ሆኖ ተሾመ። በቃ ያላችሁን ጠብቁ። አትጣሉ፣ አትተው። ሁሉንም ብትመለከቱ እንደዚህ ነው የሚሆነው። ነገሬን ለመጠቅለል ያክል መንፈሳዊነታችሁን የትም ቢሆን በምንም ሁኔታ ጠብቁት። በየትም ቦታ፣ በየትም ዘመን፣ በየትኛውም ሁኔታ መንፈሳዊነታችሁን ጠብቁት። ቅዱስ አባ እንጦንስ የተናገረው ልጥቀስ። ማንም ሁን ማን ዘውትር እግዚአብሔርን በፊት አድርገው። የትም ኑር የት መንፈሳዊውን የመጀመሪያን ቦታ አትልቀቀው። ምንም ስራ ምን በቅዱሳት መጻሕፍት እንደተጻፈው ስራ ነው የሚለው። ጠብቁት። የትም ሂዱ የት ሃይማኖታችሁን፣ ምግባራችሁን፣ መንፈሳዊነታችሁን ጠብቁት። አትመሳሰሉበት፣ ጠብቁት። በየትም ቦታ መንፈሳዊነትን ኖሩበት። በየትም ቦታ አብድዩ የሚባል ሰው በመጽሐፍ ቅዱስ አልሰማችሁም? በአክዓብና በኤልዛቤል ዘመን ጮክ ብዬ ልናገረው፣ በአስጨናቂዎቹ ነገስታት ዘመን አብድዩ የሚባል ሰው እነሱ ቤት ይኖር ነበር። እግዚአብሔርን የሚፈራ ሰው ነበር። እግዚአብሔር ያሳያችሁ እንዲህ ባሉ ጨካኞች ፊት እንዴት አድርጎ እግዚአብሔርን በመፍራት እንደኖረ እኮ ላሳያችሁ ነው። እዚህ መጽሐፈ ነገሥት ምዕራፍ አንደኛ ነገሥት ምዕራፍ 18 ቁጥር 8 ላይ ምን ይላል መሰላችሁ? እንዲህ ይላል። አብድዩ ነው የሚለው፣ እኔም ባሪያ ከትንሽነቴ ጀምሬ እግዚአብሔርን እፈራ ነበረ። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ 100ውን የእግዚአብሔርን ነቢያት ወስጄ 50ውን በዋሻ ውስጥ ሸሽጌ እንጀራና ውሃ የመገብኳቸው በእውኑ ለጌታዬ አልታወቀውም ይለዋል ኤልያስ። ኤልዛቤል ቤት ውስጥ አብድዩ መኖር ይችላል? መኖር ትችላለህ? ልብ ይጨክን። እዩት፣ በጨካኞች ፊት ሩሩ ሰው ይገኛል። በትዕቢተኞች መካከል ትሁት ሰው ይኖራል። በሌቦች መካከል ንጹህ ሰው አለ። መኖር ይቻላል። በየትኛውም ቦታ ውስጥ መንፈሳዊነታችሁ ኑሩበት። አያችሁት? ይሄ እኮ ያስጨናቂ ዘመን እኮ ነው። እንዴት ሳልሰርቅ መኖር እችላለሁ? ትችላለህ። ይሄ እኮ ተመሳስሎ የሚኖርበት ዘመን ነው። አትመሳሰል። ይሄው ትችላለህ።
ለኤልዛቤልና ለአክዓብ ሳይሆን ለእግዚአብሔር ያደረሰው አታያችሁ? ይሄ ሰው እኮ የእግዚአብሔር ላለመሆን ብዙ ምክንያት ማቅረብ ይችላል። መከራ ቢደርስብኝስ? እውነት ነው። እንደ ኤልዛቤልና እንደ አክዓብ ጨካኝ ናቡቴን ሁሉ ደም ያፈሰሱ ነቢያትን ሁሉ የፈጁ አይደሉምን? እኔንስ ቢፈጁኝ መከራ ቢደርስብኝ ብሎ አለመጠበቅ እኮ ይችላል። እግዚአብሔር መፍራትን ግንስ ጠበቀው። እንዴ በእነዚህ አስጨናቂ ንጉሶች መካከል እኔ ምን ማድረግ እችላለሁ ብሎ እኮ ተስፋ አልቆረጠም። 100ውን መደበቅ ይችላል። እሱን ጠበቀው። 50ውን ሸሸጋቸው። ትንሽ ነገር ማድረግ ከቻል ጠጠርን ብትሆን በዚህ ዘመን የጸሎት ጠጠር ጣሉ፣ የፍቅር ጠጠር ጣሉ፣ የመተሳሰብ ጠጠር ጣሉ። ቢያንስ ዘረኛ ሳትሆኑ እስኪ ጠብቁ። አታባብሱ። ተውት፣ ወሬውን ተውት፣ ዝጉት። የሰማይን መስኮት ክፈቱት፣ ጸልዩ። እስኪ እግዚአብሔር ነፃ እንደማያወጣን ታያላችሁ። ያለውበት ሁኔታ አይፈቅድም አላለም፣ ፈቀደ። እናንተ ውስጣችሁ ከጨከነ ከፈቀደ ይፈቅዳል። የሚከለክል ነገር የለም፣ የሚከለክል ነገር የለም። እግዚአብሔር ሰወረዋ። እመኑኝ፣ አብዲውን በኤልዛቤልና በአክዓብ አይን ፊት እዛው ቤተ መንግስት ውስጥ እየኖረ እግዚአብሔር ግን ሰወረው። ይሰውረናል እግዚአብሔር። እኛ እንጨክን፣ ስራ እንስራ እንጂ በጨካኞች ፊት እግዚአብሔር ይሰውራል። እግዚአብሔር ሰውሮ ስራ ያሰራቸው ሰዎች አሉ። ይሄው እንደ አብዲው መንፈሳዊነት በየትኛውም ቦታ መኖር ይቻላል። አቃተኝ እንዳትሉ መንፈሳዊነታችሁን ጠብቁት። አረ ሌላ አላሰማችሁ? የሄሮድስ የጦር አዛዥ የነበረው የኩዛ ሚስት ዮሐናን ትዛትላችሁ። እግዚአብሔር ያሳያችሁ። የሄሮድስ የጦር ኃይል አዛዥ የነበረው የኩዛ ሚስት እኮ ናት የክርስቶስ ተከታይ ሆነችው። ሄሮድስ ቤት ክርስቶስ ይሳደዳል። ዮሐና ልብ ውስጥ ግን ክርስቶስ ይከብራል። ይቻላል። ከሚያውግዙ ጋር አውጋዣቱ። ነገ ዘመን ሊገለበጥ ይችላል። ኦርቶዶክሳዊነት ሊነቀፍ፣ ያን ተከትለ አትንቀፍ፣ ጠብቀው በልብ። ሄሮድስ ቤት የሚወገዘው ክርስቶስን አታውግዘው። ሄሮድስ ቤት የሚወቀሰውን ኦርቶዶክስን አትውቀሰው፣ ጠብቀው በልብ። ዮሐናም ተመልክቷት መጽሐፍ ቅዱስ እንዲህ ይላል። የሄሮድስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ማንን? ክርስቶስ። ሄሮድስ ቤት እግዚአብሔር ከሄሮድስ አፍንጫ ስር የሄሮድስን ገንዘብ ማገልገያው ያደርግ ነበር። ትችላለህ። እኔ የተናኩ ገንዘብ ነኝ አትበል። ክርስቶስን ማገልገል ትችላለህ። መንፈሳዊነት እግዚአብሔርን መፍራት በየትኛውም ቦታ በየትኛውም ሁኔታ። ቄሳር ቤት እግዚአብሔር ያሳያችሁ። በቄሳር ቤት ክርስቶስ ልጆች እንዳሉት አልሰማችሁ? እግዚአብሔር ምርኮ እንደነበረው አላወቃችሁ? ሕዋሳቸውን እየቆረጣቸው ጨለማውን መናፈሻ በክርስቲያኖች እያነደደ መብራት በሚያደርገው በዚያ በጨካኙ ቄሳር ፊት፣ በኔሮ ቄሳር ፊት እግዚአብሔር ገንዘብ ነበረው። እንዲህ ይላል መጽሐፍ ቅዱስ፣ ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርቡላችኋል ይላል። ቄሳርን ቤት ክርስትናን የሚኖሩ ነበሩ። እነዚያ ሰውነታቸው ሲቃጠል፣ እነዚህ ልባቸው በክርስቶስ ፍቅር የሚቃጠልባቸው ነበሩ። ለምን ጠንቋይ ቤት አትሆንም? ግን መኖር ትችላለህ። ክርስቲያን ሆነሽ መውጣት ትችያለሽ። ከዘማውያን መካከል ሆኜ ዘማዊ ሳልሆን እንዴት ወጣለሁ እንዳትይ ይቻላል። ያው ከጨፋሪዎች ጋር ጭምቶች አሉ፣ ከተናጋሪዎች ጋር ጭምቶች፣ ከበላተኞች ጋር ጻሙዎች አሉ እኮ። እርኩሰትን በሚፈጽሙ መካከል ንጹሃን እግዚአብሔር አሉት። ተስፋችን ይሄ ነው። አትመሳሰሉ፣ ጠብቁት፣ መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ ብትሆኑ እንኳን መንፈሳዊነታችሁን ጠብቁት። በየትኛውም የአኗኗር ሁኔታ። ለምን እንደ ሰብአ ሰገል ነገስታት አትሆኑም? ክርስቶስ ጋር ነውና ተደፉ። እንዲህ አይነት ባለስልጣናት ታድለው ያውቋት ይሆን? የቤተ ክርስቲያን እንዴት እንጃ። ይሳለሟት ይሆን? እንጃ። ለምን እንደ ሰብአ ሰገል አትሆኑም?
ክርስቶስን ማግኘት ይቻላል። ለምን እንደረኞች የተናቃችሁ አትሆኑ? ከክርስቶስ ጋር መኖር ይችላል። ሁለቱንም ጥግ ነው እኮ ያየነው። እንደ ሰብአ ሰገል ነገስታት እንደረኞች የተናቁ እንደነዛ መኩራት የሚችሉ እንደነዚህ የተጣሉ ሁለቱም በተለያየ የአኗኗር ሁኔታ ለምን አትሆኑ? መንፈሳዊነትን መኖር ይቻላል። የመጨረሻዎቹ ባለማዕረጎችና የመጨረሻዎቹ የተናቁት እኮ ነው ከክርስቶስ ጋር በየትኛውም የአኗኗር ሁኔታ እኔን ክርስትና ሊያስኖረኝ አይችልም እንዴት እንል እንችላለን? ሁላችን በዚህ መካከል ውስጥ አይደል ያለነው? መኖር ይቻላል። ይሄው ጠብቁት። ይሄን አኗኗራችሁን ጠብቁት። እንደ ጃንደረባው ለምን የገንዘብ ሚኒስቴር አትሆኑም? እንዳልጠመቅ የሚከለክለኝ ውሃ ማን ነው በሉ። ለምን የገንዘብ ሚኒስቴር ለምን ባለማዕረግ አትሆኑ? በየትኛውም ያኗኗር ሁኔታ መኖር ይቻላል። ለምን እንደ ነጋዴዋ አስመጪና ላኪዋ እንደ ነጋዴዋ እንደ ሊዲያ ለምን አትሆኑ? መሆን ይቻላል። አንቆም ያስቀራ አይደለም፣ ይቻላል። ይሄው የሐር ነጋዴ ነበረች ይላል፣ ግንስ ክርስቶስ ልቧን ከፈተላት ይላል። ይቻላል። ወንጌል የድሆች ብቻ የሚያደርጓት አሉ፣ በአብዛኞቹም ባለጠጎች አሉ። የላኪዎች ያስመጫች እናት በጭምትነት የሚኖሯት አሉ፣ እናውቃለን። በጨዋነት የሚኖሩ የሰው ማይነቁ በየትኛውም ያኗኗር ህይወት ውስጥ ለምን እንደ አስካፍም ቤተ መንግስት ውስጥ አትኖሩም? አስካፍ የሚባል ነበር። አባ እንጦንስ መቃርስ በነበሩበት ዘመን እግዚአብሔር ወደዚህ አስካፍ ወደሚባል ሰው ላካቸው ይላሉ። እንደው እንደኛ አለን ብለው ሲያስቡ አስካፍ ወደሚባል ቤተ መንግስት ወዳለ ወደ አንድ ሰው ላካቸው ይላል። ጠየቁት፣ እንዴት ነው አኗኗር እስኪ ንገረን አሉት ይላል። እኔማ ምን እኖራለሁ? የላመ እየበላው የጣመ እየጠጣው በቤተ መንግስት ጠጅ እየጠጣው ነው ምኖረው አላቸው። በሕያው እግዚአብሔር ይዘናል ንገረን አሉት። አኗኗር እንዴት ነው አሉት። ቤተ መንግስት እየኖረ እንዴት አላቸው መሰላችሁ? ታሞ ተኝቶ ነበር ይላል። አኗኗሬን እንግዲህ በሕያው እግዚአብሔር ስም ከጠየቃችሁ ይልግለጥላችሁ አላቸውና ሰቅ ታጥቆ ጦር ታጥቆ ነው የሚኖረው። እሱ የክርስቶስን ቁስሎች ለማሰብ ጦር ታጥቆ ይኖራል። እግዚአብሔር ያሳያቸው። ቤተ መንግስት አዎ ቤተ መንግስት በየትኛውም ያኗኗር ሁኔታ እግዚአብሔርን እያሰቡ እሱን እየፈሩ መኖር ይቻላል። ጠብቁት። ይሄን ቤተ መንግስት ብትኖሩ ጠብቁት። በባለጠግነት ብትኖሩ ጠብቁት። የተናቃችሁ ብትሆኑ ጠብቁት። ባለማዕረጎች ብትሆኑ ጠብቁት። የደላችሁ ብትሆኑ ጠብቁት። ያልደላችሁ ብትሆኑ ጠብቁት። የሚያስከፋም ቢሆን ጠብቁት። ደስ የሚያሰኝም ሕይወት ቢሆን ጠብቁት። ምንም አይለወጥባችሁ። አስካፍ ለካ ሲጋፉ ጠባቂዎቹ አንድ የታጠቀውን ሰቅ ጦር ሲነኩበት ወደ ውስጥ ሰውነቱ ገብቶ ለካ ወቅቶት ታሞን ያገኙት። ይቻላል። አዎ ይቻላል። ይሄው ይቻላል። በየትኛውም ቅድም እንደነገርኳችሁ እንደ ነቢዩ ዳንኤል በባዕድ ምድር በጉዞ በስደት ለምን አትሆኑ? በእንግልት ለምን አትሆኑ? የምስራቁን በር እየከፈተ እግዚአብሔርን ያናገረው ነበር። በየትኛውም ያኗኗር ሕይወት ውስጥ ብትሆኑ መንፈሳዊነትን መኖር ይቻላል። በረኝነትን በንግስና ለእግዚአብሔር መዘመር ይቻላል። እንደ ዳዊት በምድረ በዳም በቤተ መንግስትም እግዚአብሔርን ማምለክ ይቻላል። እንደማን? እንደ ዳዊት። በ40 ዓመትም በ80 ዓመትም ያው አኗኗር መኖር ይቻላል። እንደማን? እንደ ካሌብ። እንደ ካሌብ በወጣትነትም በስተርጅናው እንደ ካሌብ 82 ዓመት ስኖር አንድ ቀን እንኳን አጉድሎብኝ አያውቅም። በ82 ዓመቴማ አልሰድበውም እንዳለው እንደዚያ ቅዱስ ከላይ ከተራራ ላይ ሲፈጠፍጡትም ያው ሲጀምርም ያው ደሱ አትለወጡበት። እንዴት ተለወጥሽብኝ ይላል እግዚአብሔር ተብሎ ተጽፏል። መንፈሳዊነትን በየትኛውም ያኗኗር ሁኔታ በየትኛውም ዘመን በየትኛውም ጊዜ መንፈሳዊነትን በመኖር ጠብቁት። ሌላ ሸክም አጭንባችሁም፣ ያላችሁን ግን ጠብቁ። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤታ ይለየን። አሜን።